ከፊሉ ኦርቶዶክሳውያንን ከካቶሊካውያን ጋር አንድ አድርገው ይመለከቷቸዋል። የቦታ ለውጥ እና የባህል ለውጥ ብቻ እስኪመስል ድረስ ኦርቶዶክስ ማለት ካቶሊክ ማለት ነው እስኪያሰኝ ድረስ የሚያመሳስሏቸው አሉ። ኦርቶዶክሳዊ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ማለት፣ ካህን ማለት፣ የቤተ ክርስቲያኒቱ በተለያየ አገልግሎት ዘርፍ የተሰለፈ ሰው ማለት፣ ሰንበት ተማሪው፣ ምዕመኑ፣ ሌላውን ጨምሮ ማለት ከዘመን ወደ ኋላ የቀረ ሰው ማለት ነው አድርገው የሚረዱ ብዙዎች ናቸው። ወጣቱ ከዘመን ጋር የሚሄደው የተማረው የሰለጠነው የማህበረሰብ ክፍል በአይምሮና በአስተሳሰብ ተጽዕኖ ፕሮቴስታንት መሆንን እንደ ስልጣኔ ቆጥር የነበረበት ምክንያት ከዚህ የመነጨ ነው። በቅርቡ ያሉ ለውጦችን ልብ ካላችሁ ስርዓት አምልኮን በግዕዝ መምራት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት የሆኑትን የራስ ማድረግ እና በዛ ውስጥ መገለጥ እውነትም ለተመልካች ከባድ ነገር መፍጠር። ታዲያ ልዩነታቸው ምንድን ነው እስኪባል ድረስ ግራ ማጋባት ሰዎችንና እንደው እንደ መነሻ ምነግራችሁ ከተቀበሩ በኋላ እንዳልኳችሁ ከጳጳሱ ጀምሮ የካቶሊኩን ማለት ነው ካህናቱ ልክ ልኛ ናኩተው መዋሥዕቱ የሚደርሰው ጸሎተ ፍትሐት ሁሉ የምናውቃት በዛ ቦታ ላይ ደረሰ፣ አለቀ፣ እግዚኦ መሐረነ ክርስቶስ ተባለ፣ መጨረሻ ይፍትሐዊ ድጓ ያስተስርይ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ አሉ፣ ቀጠሉ። በዛ የነበረ ምእመን ሁሉ ድፍት ብሎ ኑዛዜ መቀበል ያዘ። አንድ ነዋ። ልብ ብላችሁ ከሆነ አንድ ነው። ይፍትሐዊ ድጓ ያስተስርይ እግዚኦታ ላይ ሁሉም አብሮ እግዚኦ ሲል በእንተ ማርያም መሐረነ ክርስቶስ ሁሉም ሲል በኋላም ላይ እግዚአብሔር ይፍታ እግዚአብሔር ይባርክ ይፍቱኝ ብሎ ተጠናቀቀ ማለት ጸሎተ ፍትሐቱ። በአጋጣሚ የሆነ አለመሆኑን ለማንሳት ጴጥሮስ ጳውሎስ ወይም ፔድሮ ፓይዝ የሚባለው የካቶሊክ ሚሽነሪ መሪ የግራኝ አህመድን ወረራ ተከትለው ወደ ኢትዮጵያ ከገቡ ሚሽነሪዎች መካከል አንዱ የሆነው ሰው ኢትዮጵያውያን ጋር ከሱ በፊት የመጡ ሰዎች ጳጳሳት ነን ብለው ኢትዮጵያውያን አልቀበል ብለዋቸው ሲቸገሩ የመሰረተ ሃይማኖት ያስተምሮ ግጭት እየፈጠሩ ተልኳቸው በአጭሩ ሲቀጭ አየና ለዚህ መፍትሄው አለ፣ እኔ ጳጳስም አይደለሁም የሃይማኖት አስተማሪም አይደለሁም፣ ልጆች ብቻ ስጡኝና ቋንቋና ባህል ላስተምርላችሁ አለ። ቋንቋ ላስተምርላችሁ ልጆች ስጡኝ። ልጆች ሰጡት። በልጆች ላይ የሰራው ስራ ወደ ቤተሰብ ተሻገረ። ከቤተሰብ ወደ ካህናት ገባ። በካህናት አማካይነት ቤተ ክርስቲያን ለመጀመሪያ ጊዜ እንደ አስረስ የኔ ሰው ትቤ አክሱም መኖ አንተ የሚለው መጽሐፋቸው ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የተዋህዶ የጸጋ የቅባትን ነገር አስመልክቶ ነገረ ክርስቶስ የውዝግብ መንስኤ ሆነ ይላል። ሕፃናት ስጡኝ ሌላ አልፈልግም አካሄድ ነው አንድ የሚል ታሪክ ይገኛል። ምን አላቸው? ኢትዮጵያውያን ለመስበክ በፊታቸው በምትቆሙበት ጊዜ ስለምንም ርዕሰ ጉዳይ ይሁን በነገረ ማርያም አውድ አርጉት ይላል። ቋንቋው ግዕዝ ይሁን አውዱ ነገረ ማርያም ይሁን። የኢትዮጵያውያን ልብ ተከፍቶ ነገራችሁን ሊሰሙ የሚችሉት ይሄ ሲሆን ብቻ ነው። በግዕዝና በነገረ ማርያም አቀራረብ፣ ነገረ ክርስቶስ በነገረ ማርያም አቀራረብ፣ ነገረ ድነት በነገረ ማርያም ወዘተ። ነገራችን አሁን እንደ መግቢያ የት ጋ ነው ያለው? በግዕዝ እየተቀደሰ ነው። ልብሰ ተክህኖው ተመሳሳይ ነው። እግዚአብሔር ያሳያችሁ ደግሞ ከኛ መርጌቶች በአበል ወደ እነሱ ሄደው ማህሌት ቆመው እየመጡ ነው። ማህሌት ሲቆም ሰዓታት ሲቆም ያዩ ምዕመናን ፈተና ውስጥ ገብተዋል። ምን ለየው የሚል ጥያቄ ማንሳት ጀምረዋል። አንድነትና ተመሳሳይነትን ማንሳት ካስፈለገን በካቶሊክና በፕሮቴስታንት መካከል ነው። ሰምታችሁኛል? በካቶሊክና በፕሮቴስታንት መካከል ነው። የሁለቱ ግንኙነት የዶሮና የእንቁላል ግንኙነት ነው ይላሉ። ዶሮዋ እንቁላል ብጥል መልሳ ታቅፋ ስትፈለፍለው ዶሮ ነው የሚሆነው። በካቶሊኩስ ሉተር ተፈጠረ። በሉተር ፕሮቴስታንትነት በሰፊው ተስፋፋ። የመጀመሪያው ፕሮቴስታንት እንደኚህ ጸሐፊ አባባል የመጀመሪያው ፕሮቴስታንት ጳጳሱ ራሱ ነው። የካቶሊኩ ጳጳስ ነው። በ451 የምናነሳው ጉዳይ ወደዛ ይመራናል። እሱን እናያለን። ምዕራቡ ላይ ይሄ በጣም ወርዶ የሚታይ ምላሽ ነው። 100ኛ ነው። ወደ ቤተ ክርስቲያን መሄድና በስርዓት አምልኮ ውስጥ መሳተፍ በምስጢራት ቀርቶ በስርዓት አምልኮ ውስጥ መሳተፍ በምዕራቡ ዓለም ከጊዜ ወደ ጊዜ እጅግ በጣም የሚያስደነግጥ የቁጥር ደረጃ ላይ ደርሷል። ትተውታል።
ሃይማኖትን እንዳለፈ ነገር መቁጠር የተለመደ ልምምድ ሆኗል። ኢትዮጵያውያን ግን በዚህ ረገድ ከቀረበላቸው ጥያቄ 98 በመቶ ከተጠያቂዎቹ ሃይማኖት ለእኔ የሕይወቴ ቁልፉ ጉዳይ ነው ብለው መልስ ሰጥተዋል ይላል መረጃው። ሃይማኖት ለእኔ ቁልፉ ጉዳይ ነው። ታስታውሱ ከሆነ ባለፉት ጊዜያት ላይ ጥቁር መልበስ ባጋጠመበት ምህላ፣ ጸሎት፣ ወደ እግዚአብሔር መጮህ በታወጀበት ጊዜ ላይ በርካታ ምዕመናን በቁጥር እጅግ በጣም ብዙ የሆኑ ምዕመናን በቅድስት ልደታ ቤተ ክርስቲያን ተሰባስበው ማታ ምህላ ሲደረስ ቅጽረ ቤተ ክርስቲያኑ ሞልቶ ተሻግሮ አስፋልት ዘግቶ ያንን የውጭ ሚዲያዎች ሳይቀሩ ምስሉን እየተቀባበሉ መነጋገሪያ አድርገውት ነበር። አንዱ ጥያቄ እንዲህ ይላል፣ በዚህ ዘመን እንዲህ አይነት ለአምልኮ መሰባሰብ የት ነው ያለው? በዚህ ዘመን የሚለውን ከግምት ማስገባት ጥሩ ነው። ምን አይነት ዘመን ቢሆን ነው ይላል። በሁለተኛና መሰረታዊ በምንለው ደረጃ ደግሞ ኦርቶዶክሳዊን አስተምሮ ነው መሰረታዊ የልዩነት ጉዳይ አድርገን ማንሳት ያለብን። ምናነሳው ከአስተምሮ ጋር ሰብእናው ነው። አሁን ያልኳቸው ኦርቶዶክሳዊ ሰብእና ከሌሎች ማንነቶች እጅግ የራቀ ልቀትና ርቀት አለው። ተረዳነውም አልተረዳነውም፣ ኖርነውም አልኖርነውም ኦርቶዶክሳዊ ሰብእና ልቀትም ርቀትም አለው። መኖር መቻሉ ከኛ የሚቀረው ነው። መቻል አለመቻሉ ከኛ የሚርቀው ነው። የልቀቱና የርቀቱ ነገር ግን እውነታው ነው። ልንከደው ማንችለው እውነታ ማለት። ምክንያቱም በምስጢራት ተሳትፎ ወደዚህ ህብረት መጥተናል። በመጠመቃችን ተለውጠናል። በመለወጣችን ካህናትም ምዕመናንም ሆነናል። ኦርቶዶክሳዊ መሆን መቼ ጀመረ? የኦርቶዶክስ ቤተ ክርስቲያን መቼ መጣች? ክሌባሪ እንግዳ ነው። ክሌባሪ አዲስ ነው። አዲስ ነገር መጣ። አዲሱ ነገር ቤተ ክርስቲያንን ይከፍላል ሳይሆን እንደ እንግዳነቱ ከቤተ ክርስቲያን ይወጣል ነው ትክክለኛው ቋንቋ። የቤተ ክርስቲያን ያልሆነው የክርስትና ያልሆነው አስተምሮ ከቤተ ክርስቲያን ወጣ። ቤተ ክርስቲያን ሳትከፈል ቤተ ክርስቲያን አንድነቷ እንደተጠበቀ እንደቀጠለ ምን ሆነ? ከሁለት ባህሪ አንድ ባህሪ በተዋህዶ በከመማሩን አበው የቀደሙት አባቶች እንዳስተማሩን ቅዱስ መጽሐፍ እንደመሰከረልን የሚለው ወገን የነበረውን አጽንቶ ቀጠለ። አዲስ እንግዳ ነገር ያመጣው ከቀጣዩ ተለይቶ ወጣ። ለእኛ ማን ተለይቶ ወጣ? ኬልቄዶናውያን ተለይተው ወጡ። ቤተ ክርስቲያንም አልተከፈለች፣ አንድነቷም ችግር አልገጠመው። ችግር አልገጠመው ስል ፈተናው ከውጭ የሚመጣው ዋናቅጸ ሲኦልኒ የፈተናን አይቀሬነት እየነገረን ይሄይልዋ ግን አይችሏትም። ግን ልክ አሁን እንዳጋጠመው ሳይከፍላት በእንግድነት መጥቶ በእንግድነት ወጥቶ ሄደ ነው። ይሄ ምን ይሰጠናል? ሁለት ቤተ ክርስቲያን የለችም ነው። ስንት ናት? ሐዋርያት እንዳስተማሩት ሐዋርያት እንደተናገሩት ብሎ በትውፊት ትውፊትን ባነሳውበት ነው። እንዴት ይቀጥላል? እንዴት ይሸጋገራል ስንል ሀ ብሂል ሀለወቱ ለእግዚአብሔር ያል ነው። በተገኘው መንገድ ሁሉ ማስተላለፍን ስለሚጠይቅ በትውፊት ላይ ያጋጠመ ትልቅ አደጋን ማሰብ ካስፈለገ ደግሞ ስርዓተ ትምህርትን ማሰብ ነው። የትምህርት ባለሙያና ሊቃውንት የአንዲት ሀገር የነገ ዕጣ ፈንታ የሚወሰነው በዛሬ ልጆቿ ትምህርት ላይ ነው ብሎ የተናገረውን የአርስጣጣሊስ ሐሳብ ይጠቅሳሉ። ብዙ ጊዜ የአንዲት ሀገር የነገ ዕጣ ፈንታ የሚወሰነው በዛሬ ልጆቿ ምን ላይ? ትምህርት ላይ። በዛሬ ልጆቿ ትምህርት ላይ። የዛሬ ልጆቿ ትምህርት ችግር ከገጠመው የነገ ሀገር ምን ይገጥማታል? የዛሬ ልጆቿ ትምህርት እፎይ የሚያሰኝ ነገር ካለው ነገ ሀገር ምን ትሆናለች? በዚህ ደረጃ ማየት የሚቻልበት አለመለዋወጥ። ሁለተኛውን አለመለዋወጥን ለመረዳት ከኦርቶዶክሳውያኑ ውጪ በተቀረው ዓለም ምን አጋጥሟል የሚለውን ማየት ብቻ በቂ ነው። በየዘመናቱ ነገረ መለኮቱም ስርዓተ አምልኮም በአጠቃላይ ክርስቲያናዊ የሚባለው ሕይወትም ተለዋውጧል። ኩሉ ሰብለ ትምህርቱ ለሃይማኖቱ ይሌላ ይሬስያ ምንድን ነው? ሁሉም የራሴ ያለውን ሃይማኖቴ ብሎ የያዘውን ምን ያደርገዋል ነው። ይሬስያ ሃይማኖት ሰለስቱ የሰለስቱ ምዕትን ማለት ነው። የሰለስቱ ምዕት አስተምሮ ነው ብሎ ይመጣል። ልብ በሉ። ቅዱስ ያሬድ እንዳለው ብሎ ሊጠቅስላችሁ ይችላል። ነገር ያሰበ ሰው ቅዱስ ዮሐንስ አፈወርቅ እንዳለው ሊል ይችላል።
በተለይ አሁን ያለንበት እንደው ልብ ትሉ ከሆነ የአውደ ምሕረቱም ሌላውም የትምህርት ስርዓት ለምእመናኑም ለታዳሚውም የመጠየቅ እድል የሰጠ አይደለም። ትታዘቡ ከሆነ ማንም ምንም ብሎ ቢወርድ የት ነው ያገኘኸው፣ ከየት ነው ያመጣኸው፣ ምንጭ ምንድነው ብሎ የሚጠይቀው የሚያጠያይቀው ስለሌለ ቅዱስ ዮሐንስ አፈወርቅ እንዳለው ተብሎ እንክርዳድ ሊዘራም ይችላል። አይችልም? እንዳለው እንዲህ ዝሩ የሆነ ሐሳብ ከተፈቀደ እና ይሄን በተመለከተ ነገር አበው ምን ይላል? ኦርቶዶክሳዊ አመለካከት ያሉትን ኦርቶዶክሳዊነት በአጠቃላይ የሃይማኖትና የምግባር ልዕልናውን ጭምር የምናሳይበት ልዑል እግዚአብሔርን አጋዥ በማድረግ የምንነጋገርበት የምንማማርበት አድርገን ቆይታ እናደርጋለን። ልዑል እግዚአብሔር ከሁላችን ጋር ይሁን። ይህን ርዕስ ምክንያት አድርገን መነሻ አድርገን የተነሳንበት ምክንያት ኦርቶዶክሳዊነትን ዓለም በተለያየ አተያይ ያየዋል። አዎንታዊም አሉታዊም በሆነ መንገድ ኦርቶዶክሳውያንን የሚመለከቱ አመለካከቶች ብዙ አይነቶች ናቸው። ዓለም ስለ ኦርቶዶክሳውያን ያለው አመለካከት ከዚህ የተነሳ ምን ይመስላል የሚለውን ለማየት ትንሽ ቆይታ እናደርጋለን። ምን አይነት አተያዮች አሉ? አብዛኞቹ አዎንታዊ ወይስ አሉታዊ የሚሉትን ለማየት እንሞክራለን። ኦርቶዶክሳውያንስ ስለ ራሳቸው ምን ይላሉ? ብዙ ጊዜ ይሄ ነው እየሆነ ያለው። የእኛን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጨምሮ እንዲሁም በአጠቃላይ ኦርቶዶክሳውያንን ዓለም የሚመለከትበት መነጽርና እኛ ራሳችን የምናይበት በእጅጉ የተራራቀ ከመሆኑ የተነሳ ኦርቶዶክሳውያን ስለ ራሳቸው የሚሉቱ አስፈላጊ መሆኑን የምንመለከትበት እንዲሁም ከአመለካከቶች የሚመነጩ አቋሞች ምንነታቸውና አሁናዊ ሁኔታቸውንም እንዲሁ ለመመልከት የምንሞክርበት ቆይታ ይኖረናል። ኦርቶዶክሳዊነት በሚለው ውስጥ እንደ መግቢያ በዓለማችን ላይ የሚገኙ አብዛኛዎቹ ኦርቶዶክሳውያንን የተመለከቱ ሀሳቦች የተዛቡ ናቸው። ኦርቶዶክሳዊነት ከምን አንጻር ይታያል? ምን ይዘት አለው? በውጭ ያሉ እንዴት ይመለከቱታል? በውስጥ ያሉ ምን ይሉታል? ሚለው ላይ በጣም የሰፋና ከነባራዊው ኦርቶዶክሳውያን ከሚያዩት የተለየ እይታ አለ። ከፊሉ ኦርቶዶክሳውያንን ከካቶሊካውያን ጋር አንድ አድርገው ይመለከቷቸዋል። የቦታ ለውጥ እና የባህል ለውጥ ብቻ እስኪመስል ድረስ ኦርቶዶክስ ማለት ካቶሊክ ማለት ነው እስኪያሰኝ ድረስ የሚያመሳስሏቸው አሉ። እዚህ ጋር የምታዩቸው አባት በዚህ ዙሪያ በሰፊው የጻፉና ብዙ የተናገሩ እንዴት ዓለም ኦርቶዶክሳውያን ከካቶሊካውያን ጋር አመሳስሎ እንደሚያይ እና ያም የተሳሳተ አመለካከት እንደሆነ በሰፊው ለመግለጽ የሰሩ አባት ናቸው። ነገር ግን ኦርቶዶክሳዊነትን ከዘመን ወደ ኋላ መቅረትና የለውጥ ተጻራሪ ከመሆን ጋር የሚያገናኙ መኖራቸው ደግሞ እንዲሁ ሊነሳው የሚገባ ጉዳይ ነው። ይሄ ሰፊው ነው። ቀደም ሲል እንዳልኩት በሀገራችንም ጨምሮ ኦርቶዶክሳዊ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ማለት፣ ካህን ማለት፣ የቤተ ክርስቲያኒቱ በተለያየ አገልግሎት ዘርፍ የተሰለፈ ሰው ማለት፣ ሰንበት ተማሪው፣ ምዕመኑ፣ ሌላውን ጨምሮ ማለት ከዘመን ወደ ኋላ የቀረ ሰው ማለት ነው አድርገው የሚረዱ ብዙዎች ናቸው። በ1960ዎቹ በሀገራችን በነበሩት እንቅስቃሴዎች ላይ በሰፊው ይታይ የነበረ አዝማሚያም ይሄ ነው። በወቅቱ ወጣቱ ከዘመን ጋር የሚሄደው የተማረው የሰለጠነው የማህበረሰብ ክፍል በአይምሮና በአስተሳሰብ ተጽዕኖ ፕሮቴስታንት መሆንን እንደ ስልጣኔ ይቆጥር የነበረበት ምክንያት ከዚህ የመነጨ ነው። ኦርቶዶክስነት ነባሩ ከነባሩ ባህል ጋር ነባሩን ባህል ኋላ ቀር የሚል አዲስ እንቅስቃሴ ከመኖሩ የነበረ ከመሆኑ የተነሳ አዲስነትን፣ አዲስ ባህል መለማመድን፣ ትምህርትን፣ ስልጣኔን የኔ አድርጎ የሚገልጸው ወገን ደግሞ ከዛው ጋር አብሮ ዘመናዊነት ማለት ፕሮቴስታንትነት፣ ዘመናዊነት ማለት ከጊዜ ጋር
ያለፈውን ጥሎ መጓዝ ራሱ ከሚበየንበት ብያኔ ጀምሮ ትናንትን መተውና አዲስ ማንነትን ለራስ ፈልጎ ማግኘት የሚለውን ያነገቡ አስተሳሰቦችና እንቅስቃሴዎች ስለነበሩ ለኦርቶዶክሳውያን ደግሞ እውነታው ምንድነው ወደሚለው ማለት አብዛኞቹ ኦርቶዶክሳዊነትን ከካቶሊክነት ጋር ካመሳሰሉ ለዚህ ምክንያቱ ደግሞ በነገራችን ላይ ካቶሊክነት ካለው በጊዜው በቦታው በባህል ውስጥ ካለው ነገር ጋር ተመሳስሎ መገኘት የሚለው ነገር እንደ እንቅስቃሴው መርህ የሚጠቀምበት ከመሆኑ አንጻር ይሄ ኢንከልቸሬሽን ምንለው በሀገራችንም እንዲሁ በቅርቡ ያሉ ለውጦችን ልብ ካላችሁ ስርዓተ አምልኮን በግዕዝ መምራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት የሆኑትን የራስ ማድረግ እና በዛ ውስጥ መገለጥ እውነትም ለተመልካች ከባድ ነገር መፍጠር ታዲያ ልዩነታቸው ምንድነው እስኪባል ድረስ ግራ ማጋባት ሰዎችንና እንደው እንደመነሻ ምነግራችሁ አንድ እዚህ ጴጥሮስ ጳውሎስ አካባቢውን ለምታውቁት ወደ አስኮ መሄጃ ፓስተር ላይ የሚባለው አይደል ቦታው እዛ አካባቢ ላይ ተሻግሮ የካቶሊኮች መካነ መቃብር አለ። በሰው ገሌ ሞተ በሚል የዘመድ እንዲሁ ብዙ ሰው በተሰባሰበበት በሰው ከሰው ግንኙነት እንዳልኩት ለቀብር ተገኝተን ሰውየው ለካ የሚኖሩበትን የኑሮ ዘይቤም እግረ መንገድ ለመጠቆም ያህል ነው የካቶሊኮቹን አካሄድና አቀራረብ ሞቱ የተባሉት ሰውዬ ጴጥሮስ አካባቢ ሲባል የብዙ ሰው ግምት የነበረው ሌላ ነው። ኋላ ቀብሩ እዚህ አይደለም ተሻግሮ ያለው ነው ይባል። ተሻግሮ ያለው ሌላ ነው እንደምታውቁት። እንዲህ ናቸው እንደያው ከመሆንም አልፎ ቀብሩ ላይ ጳጳሱ ናቸው የተገኙት። ካቶሊክ ከመሆንም ለካ የበለጠ ቤተኝነትም ስልጣንም ኃላፊነትም የነበራቸው ናቸውና ብዙ ሰው ተሻግሮ ወደዛኛው ያልፋል። ከተቀበሩ በኋላ እንዳልኳችሁ ከጳጳሱ ጀምሮ የካቶሊኩን ማለት ነው ካህናቱ ልክ ለኛ ናኩተው መዋሥዕቱ የሚደርሰው ጸሎተ ፍትሐት ሁሉ የምናውቃት በዛ ቦታ ላይ ደረሰ፣ አለቀ። እግዚኦ መሐረነ ክርስቶስ ተባለ። መጨረሻ ይፍትሐዊ ድጓ ያስተስርይ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ አሉ። ቀጠሉ። በዛ የነበረ ምእመን ሁሉ ድፍት ብሎ ኑዛዜ መቀበል ያዘ። አንድ ነዋ። ልብ ብላችሁ ከሆነ አንድ ነው። ይፍትሐዊ ድጓ ያስተስርይ እግዚኦታ ላይ ሁሉም አብሮ እግዚኦ ሲል በእንተ ማርያም መሐረነ ክርስቶስ ሁሉም ሲል በኋላም ላይ እግዚአብሔር ይፍታ እግዚአብሔር ይባርክ ይፍቱኝ ብሎ ተጠናቀቀ ማለት ጸሎተ ፍትሐቱ። ምንድነው ይሄን ያህል ምእመናንን ፈተና ውስጥ የከተታቸው ቢባል ቋንቋው ግዕዝ ነው። መዋሥዕቱ የቤተ ክርስቲያናችን ነው። ናኩተው የለመዱት ነው። እግዚኦ መሐረነ ክርስቶስ የሚያውቁት ነው። ምንም ልዩነት ያላገኙበት ነው። እዚህ በለገሃር ቅዱስ ቂርቆስ ቤተ ክርስቲያን ተሻግሮ ለመሄድ የብዙዎች ግምት ለወደፊቱ ተሻግሮ ለመሄድ ያለውን ውጣ ውረድ አስቦ አይ እዚሁ መድኃኔዓለም ብናስቀድስ የሚል እንደሚመጣ ስጉ ብለው የሚናገሩ አባቶች አሉ። ለወደፊት መስጋት ያስፈልጋል። ከቦታው ርቀት ከሁኔታዎች አስቸጋሪነት አንጻር አስፋልት ተሻግሮ አቋርጦ ከመሄድ እዚሁ መድኃኔዓለም አለ። መድኃኔዓለም ስላችሁ ግን እኛ እያልኩ አይደለም፣ ይታወቃል። በምእመናን ደረጃ አሁን ወናምን ባህዱ ወናምን መንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ ማብ ስንል ወሞልድ ሲሉ እነሱ ምእመናን ረብ ወሞልድ አሉ። ይሄ ነገርኛ አይደለም ብሎ የመለየት አቅማቸው ከምናስበው በታች ነው። ተሳሳትኩኝ? ለነሱ ከባድ ፈተና ነው እና በግዕዝ ነው የሚቀድሱት፣ የእመቤታችንን ስም ነው የሚጠሩት። ምንድነው ልዩነቱ ሊሏችሁ ይችላል። ይህን ያህል ሊያስቸግር ይችላል ማለት ነው። በዚሁ አጋጣሚ ጥቆማዬ የአስቸጋሪነቱን መጠን እንዲሁ ለመግለጽ በዋዛ የመጣ እንደው በአጋጣሚ የሆነ አለመሆኑን ለማንሳት እየሰማችሁኝ ነው። በአጋጣሚ የሆነ አለመሆኑን ለማንሳት ጴጥሮስ ጳውሎስ ወይም ፔድሮ ፓይዝ የሚባለው የካቶሊክ ሚሽነሪ መሪ የግራኝ አህመድን ወረራ ተከትለው ወደ ኢትዮጵያ ከገቡ ሚሽነሪዎች መካከል አንዱ የሆነው ሰው
ኢትዮጵያውያን ጋር ከሱ በፊት የመጡ ሰዎች ጳጳሳት ነን ብለው ኢትዮጵያውያን አልቀበል ብለዋቸው ሲቸገሩ፣ የመሰረተ ሃይማኖት ያስተምሮ ግጭት እየፈጠሩ ተልኳቸው በአጭሩ ሲቀጭ አየና ለዚህ መፍትሄው አለ፣ እኔ ጳጳስም አይደለሁም የሃይማኖት አስተማሪም አይደለሁም፣ ልጆች ብቻ ስጡኝና ቋንቋና ባህል ላስተምርላችሁ አለ። ቋንቋ ላስተምርላችሁ ልጆች ስጡኝ። ልጆች ሰጡት። በልጆች ላይ የሰራው ስራ ወደ ቤተሰብ ተሻገረ። ከቤተሰብ ወደ ካህናት ገባ። በካህናት አማካይነት ቤተ ክርስቲያን ለመጀመሪያ ጊዜ እንደ አስረስ የኔ ሰው ትቤ አክሱም መኑ አንተ የሚለው መጽሐፋቸው ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የተዋህዶ የጸጋ የቅባትን ነገር አስመልክቶ ነገረ ክርስቶስ የውዝግብ መንስኤ ሆነ ይላል። ያሳያችሁ ሕፃናት ስጡኝ ሌላ አልፈልግም አካሄድ ነው አንድ። ሁለተኛ በዚህ ጊዜያዊም ቢሆን ትልቅ ስኬት ያስመዘገበው ፔድሮ ፓዬዝ ይላል ከዚህ በኋላ መስበክ ይቻላል ብሎ ሲወጣ ተከታዮቹን ሲመክር እንዲህ አላቸው የሚል ታሪክ ይገኛል። ምን አላቸው? ኢትዮጵያውያን ለመስበክ በፊታቸው በምትቆሙበት ጊዜ ስለምንም ርዕሰ ጉዳይ ይሁን በነገረ ማርያም አውድ አርጉት ይላል። ቋንቋው ግዕዝ ይሁን አውዱ ነገረ ማርያም ይሁን፣ የኢትዮጵያውያን ልብ ተከፍቶ ነገራችሁን ሊሰሙ የሚችሉት ይሄ ሲሆን ብቻ ነው። በግዕዝና በነገረ ማርያም አቀራረብ፣ ነገረ ክርስቶስ በነገረ ማርያም አቀራረብ፣ ነገረ ድነት በነገረ ማርያም ወዘተ። ነገራችን አሁን ወደ እንደ መግቢያ የት ጋ ነው ያለው? በግዕዝ እየተቀደሰ ነው። ልብሰ ተክህኖ ተመሳሳይ ነው። እግዚአብሔር ያሳያችሁ ደግሞ ከኛ መርጌቶች በአበል ወደ እነሱ ሄደው ማህሌት ቆመው እየመጡ ነው። ማህሌት ሲቆም ሰዓታት ሲቆም ያዩ ምዕመናን ፈተና ውስጥ ገብተዋል። ምን ለየው የሚል ጥያቄ ማንሳት ጀምረዋል። እኛ ጋር ካሉ ፈታኝ ሁኔታዎች የተነሳ ከዚህ ጭቅጭቅ ይልቅ እዚህ ባስቀድስስ የሚሉም እየበረከቱ መጥተዋል። አይጣል ነው። እኛ ጋር ያለብን ደግሞ መስማማት ጠፍቶብናል፣ መከባበር ተለይቶናል፣ መተሳሰብ ርቆናል። በእነዚህ ሁሉ ምክንያቶች ለምዕመናን ምቹ ያልሆነው ነገር ሌላ አማራጭ እንዲያዩ፣ አማራጩ ደግሞ በተሳሳተና ተገደው ባመጡት ነገር እንዲታይ አድርጓል። ይህን ሁሉ ምክንያት አድርጎ ስርዓተ አምልኳችን የኛ ብለው ወሰዱት። ታሪካችንን ቀሙን። ነዋያቶቻችንን የእነርሱ እንደሆኑ ተቆጠሩ። የሚለይልን ጠፋ። ይህን ሁሉ ያየ ወገን አንድ ናቸው ብሎ ሊደመድም ቻለ። አንድ ናቸው ኦርቶዶክስና ካቶሊክ። ለኦርቶዶክሳውያን ግን አንድነትና ተመሳሳይነት ከተነሳ አሉ ቅድም ያልኳችሁ እኚህ ሊቅ አንድነትና ተመሳሳይነትን ማንሳት ካስፈለገን በካቶሊክና በፕሮቴስታንት መካከል ነው። ሰምታችሁኛል? በካቶሊክና በፕሮቴስታንት መካከል ነው። የሁለቱ ግንኙነት የዶሮና የእንቁላል ግንኙነት ነው ይላሉ። ዶሮዋ እንቁላል ብጥል መልሳ ታቅፋ ስትፈለፍለው ዶሮ ነው የሚሆነው። በካቶሊኩስ ሉተር ተፈጠረ። በሉተር ፕሮቴስታንትነት በሰፊው ተስፋፋ። የመጀመሪያው ፕሮቴስታንት እንደኚህ ጸሐፊ አባባል የመጀመሪያው ፕሮቴስታንት ጳጳሱ ራሱ ነው። የካቶሊኩ ጳጳስ ነው። በ451 የምናነሳው ጉዳይ ወደዛ ይመራናል። እሱን እናያለን። እና እነዚህ የተለያዩ እይታዎች ከመለያየታቸው ባሻገር በውስጣቸው ካለውም ይዘት አንጻር ስናየው ለአንዳንዶቹ ኦርቶዶክሳዊነትን ከማድነቅ የሚነሳ ሀሳብ ነው። ከማድነቅ ይህንንም መሸሸግ ይህንንም መካድ አንችልም። ብዙ የአድናቆት አመለካከቶች ይሄም ጥንታዊና ሐዋርያዊ መሰረቱን ያለቀቀ ማንነቱን፣ ቀጣይነቱን፣ ተሻጋሪነቱን ጠብቆ እስከ ዛሬ ድረስ ያለ ኦርቶዶክሳዊነት ነው ወይም ኦርቶዶክሳዊት ቤተ ክርስቲያን ነው የሚለው ትክክለኛው አረዳድና አድናቆት እንዳለም ማወቅ ተገቢ ነው። ስርዓተ አምልኮውን፣ አስተምሮውን፣ ስነ ጥበቡን፣ ኪነ ህንፃውን ሁሉ በሚገባው ልክ ተረድቶ የኢትዮጵያ ቤተ ክርስቲያንንም እህቶቿ የሆኑትን ኦርቶዶክሳውያንን በሚገባው መጠንና በአግባቡ የሚገልጡ እውነታዎች
እንዳሉ መረዳት አስፈላጊ ነው። እውነት ነው። ከዚሁ አንጻር አብሮ ደግሞ በተመሳሳይ የሰሉ ትችቶች እንዳሉ ማወቅም እንዲሁ አስፈላጊ ነው። ኦርቶዶክሳዊነትን ልማዳዊና ባህላዊ ወግ አጥባቂነት ብቻ የሚያደርጉ ማለት ነው። ልማድ ነው፣ ምንም እውነት የሌለው፣ መጽሐፍ ቅዱሳዊ መሰረት የለውም፣ ታሪካዊ እውነታን አይከተልም፣ ማስረጃን አይጨምርም። ይሄ ነው ያለው፣ ልማድ ነው ብቻ የሚሉቱ እንዳሉ፣ በአንጻሩ ግን የኦርቶዶክሳዊነትን ልኩን ማወቅ እንዲሁ አስፈላጊ ነው። ከአድናቆቱ እንዲሁ ለመጨመር ያህል መንፈሳዊ መሰጠትና ቁርጠኝነት የኦርቶዶክሳውያን መገለጫ አድርገው የሚወስዱትም ብዙዎች ናቸው። ኦርቶዶክሳውያን ከሌሎች በሃይማኖት ስም ከተቆጠሩቱ ለሃይማኖት በመሰጠት ደረጃ ከፍተኛ ድርሻ ያላቸው ነው። ሃይማኖት ብለው የሚይዙትን ነገር ቁልፍ የሕይወት ጉዳይ አድርጎ በመያዝ ኦርቶዶክሳውያን ይታወቃሉ። አንድ ጥናት በኢትዮጵያውያን ኦርቶዶክሳውያን የቤተ ክርስቲያን ልጆች ላይ መሰራቱ እንዲሁ ይታወሳል። በዓለም አቀፍ ደረጃ ሁሉም ተጠይቀው የእኛ ቤተ ክርስቲያን አባላት ጋር ሲደርስ እንደምታውቁት ለሃይማኖት የሚሰጠው ደረጃ ያ ማለት በሕይወታችን ያለው የወሳኝነት ሚና፣ በሕይወታችን ያለው የወሳኝነት ድርሻ ከመቶ ስንት ትሰጠዋለህ በሚባል ደረጃ ለሚቀርብ ጥያቄ የተሰጡ ምላሾች ናቸው። እና እንደምታውቁት ምዕራቡ ላይ ይሄ በጣም ወርዶ የሚታይ ምላሽ ነው፣ መቶኛ ነው። ወደ ቤተ ክርስቲያን መሄድና በስርዓት አምልኮ ውስጥ መሳተፍ፣ በምስጢራት ቀርቶ በስርዓት አምልኮ ውስጥ መሳተፍ በምዕራቡ ዓለም ከጊዜ ወደ ጊዜ እጅግ በጣም የሚያስደነግጥ የቁጥር ደረጃ ላይ ደርሷል። ትተውታል። ሃይማኖትን እንዳለፈ ነገር መቁጠር የተለመደ ልምምድ ሆኗል። ኢትዮጵያውያን ግን በዚህ ረገድ ከቀረበላቸው ጥያቄ 98 በመቶ ከተጠያቂዎቹ ሃይማኖት ለእኔ የሕይወቴ ቁልፉ ጉዳይ ነው ብለው መልስ ሰጥተዋል ይላል መረጃው። ሃይማኖት ለእኔ ቁልፉ ጉዳይ ነው። ታስታውሱ ከሆነ ባለፉት ጊዜያት ላይ ጥቁር መልበስ ባጋጠመበት ሐዘን፣ ምህላ፣ ጸሎት፣ ወደ እግዚአብሔር መጮህ በታወጀበት ጊዜ ላይ በርካታ ምዕመናን፣ በቁጥር እጅግ በጣም ብዙ የሆኑ ምዕመናን በቅድስት ልደታ ቤተ ክርስቲያን ተሰባስበው ማታ ምህላ ሲደረስ ቅጽረ ቤተ ክርስቲያኑ ሞልቶ ተሻግሮ አስፋልት ዘግቶ ያንን የውጭ ሚዲያዎች ሳይቀሩ ምስሉን እየተቀባበሉ መነጋገሪያ አድርገውት ነበር። አንዱ ጥያቄ እንዲህ ይላል፣ በዚህ ዘመን እንዲህ አይነት ለአምልኮ መሰባሰብ የት ነው ያለው? በዚህ ዘመን የሚለውን ከግምት ማስገባት ጥሩ ነው። ምን አይነት ዘመን ቢሆን ነው ይላል። ይህ ዘመናዊነት የድረ ዘመናዊነት ዘመን ነው። ዘመናዊነት ከትናንት ራስን መለየትና አዲስ ማንነት መፈለግ ነው ይልና በዚህ አዲስ ማንነት በሚፈለግበት ወቅት ላይ ጥንታዊ በሆነ ስርዓትና ጥንታዊት በሆነች ቤተ ክርስቲያን ውስጥ በዚህ ቁጥርና መሰጠት ልክ መሰባሰብ ምን የፈጠረው ነው የሚል ንግግር በሰፊው ይደረጋል። ከዛ ሰፊው ምልከታ ይሄ አዲስ ነገር አይደለም፣ በኢትዮጵያ ውስጥ ጉዳዩ የተለመደ ነው የሚሉ ተጨማሪ መረጃዎች እየመጡ ሲያድጉ ማናት ግን እቺ ቤተ ክርስቲያን? ምንድነው ያስተምሮ መሰረቷ? እንዴት ነው ያቀራረጽ መንገዷ? አቀራረጽ ማለት ምእመን ከምስጢረ ጥምቀት ከመጀመሪያው ተሳትፎ ጀምሮ በቅድስት ኦርቶዶክሳዊት ቤተ ክርስቲያኒት ውስጥ እየተሰራ ሲያድግ እንዴት ባለ የግንባታ ደረጃ ነው? እንዴት አጽንቶ ማስቀጠል ቢቻል ነው ሰው ይሄን ያህል መሰጠት ሊኖረው የቻለው? የእግዚአብሔር ቸርነት ብንለው ይቀላል፣ ከኛ ስራ የተነሳ ብናደርገው ይከብዳል። ብዙ ስራ ባልሰራንበት፣ ይህን ያህል ደክመን በታየንበት፣ ብዙ ችግር በሚስተዋልብን ሁኔታ ይህን ያህል መሰጠት ግን እንደ እግዚአብሔር ቸርነት አለ በምእመናን፣ በካህናት፣ በሁሉም ዘንድ። ምንድን ነው ብሎ እስኪያስገርም ድረስ ማለት ነው። እናም ይሄ ቁጥር ሊያስገርም የማይችለው 98 በመቶ ኢትዮጵያውያን ሃይማኖት ለእኔ ቁልፉ ጉዳይ ነው። አሁን የኛ አያያዝ ነው፣ የኛ ትምህርት አሰጣጥ ነው፣ የኛ ክትትል ነው፣ የኛ አስተዳደግ ነው የሚወስነው እንጂ የስነ ልቡናው
የርዮቱ የመሳልዩ ነገር ግን እጅግ የሚደነቅና የሚከበር መሆኑ የሚካድ አይደለም። በሌላ በኩል ደግሞ አሁንም አድናቆት ከትችት ጋር እያያያዝን እየሄድን ነው። የተወሳሰበና ግልጽ ያልሆነ የነገረ መለኮት አቀራረብ ብሎ የሚተች አለ። ኦርቶዶክሳዊነት ለውጭ ተመልካች ላልሆነ ወገን ግልጽ አይደለም ማለት። ግልጽ ያለ መሆኑ ምክንያት ምንድነው ብንል ግን ለዚህ መሰራት ስለሚያስፈልግ ነው። ምስጢራት መለኮታውያትን ለመረዳት ምስጢራዊ ሰብእና ይዞ መገኘት ስለሚያስፈልግ ነው። ይሄ ምስጢራዊ ሰብእና በምን ይሰራል ቢባል ደግሞ በምስጢራት ነው። ምስጢራት ይሄን ሰብእና ለመስራት ያላቸው አቅምና ወሳኝነት የሚወሰነው ደግሞ ከአማናዊነታቸው ጋር ነው። አማናዊ ምስጢር የሚፈጸመው የት ነው ብሎ ጥያቄ መጠየቅ የመልሱ ባለቤትነት ነው። እየተረዳችሁኝ ነው? አማናዊ ምስጢር ሁሉም ጋር አይፈጸምም። ሁሉም አብያተ ክርስቲያናትም አይደሉም። ቤተ ክርስቲያን አንዲት ናት ከማለት ጋር በውስጧ የሚፈጸሙ ምስጢራትም አማናዊነት የሚገኝባቸው ከአንድነቷ አንጻር ነው። በአንዲቱ ቤተ ክርስቲያን ውስጥ ብቻ በመጠመቅ በመለወጥ ክርስቶሳዊነትን በመልበስ መለኮታዊያት ምስጢራትን መረዳት የሚቻልበት አብርሆ ልቡና ይገኛል። በምስጢራት አማናዊነት ያንን ከማጣት ምክንያት ከዚህ እውነት ከመለየት አንጻር ግን ሌሎቹ ጋር በማይገኘው ነገር መለኮታዊያት ምስጢራትን መረዳት ሲጸናቸው ቤተ ክርስቲያኒቱ የምታስተምረውን ትምህርት ከእውነት የራቀና የተወሳሰበ እየመሰላቸው ይቸገራሉ። ለዚህ ትንሽ የተፍታቱ ጉዳዮችን ለማየት ሙከራ የምናደርግባቸውን ሂደቶች ደግሞ አሁን እንቀጥላለን ማለት። ይሄን ያህል እንደ መግቢያ ካልን ስለ ኦርቶዶክሳዊነት ያሉ አመለካከቶችን ምንድነው የሚሉት ጥያቄዎችን በመመለስ ረገድ ያሉ ልዩነቶችን እያነሳን ነገሮችን እናስኬዳለን። የመጀመሪያው የኦርቶዶክሳዊነት ታሪካዊ ዳራን መመልከት ያስፈልገናል። ምንድነው ልዩነት የፈጠረው? ምን አይነት አጋጣሚ ነው? ኦርቶዶክሳዊነትን ከዛ አንጻር እንዴት እንግለጠው ነው። በሁለተኛና መሰረታዊ በምንለው ደረጃ ደግሞ ኦርቶዶክሳዊን አስተምሮ ነው መሰረታዊ የልዩነት ጉዳይ አድርገን ማንሳት ያለብን ምናነሳው። ከአስተምሮ ጋር ሰብእናው ነው አሁን ያልኳችሁ። ኦርቶዶክሳዊ ሰብእና ከሌሎች ማንነቶች እጅግ የራቀ ልቀትና ርቀት አለው። ተረዳነውም አልተረዳነውም፣ ኖርነውም አልኖርነውም ኦርቶዶክሳዊ ሰብእና ልቀትም ርቀትም አለው። መኖር መቻሉ ከኛ የሚቀረው ነው። መቻል አለመቻሉ ከኛ የሚርቀው ነው። የልቀቱና የርቀቱ ነገር ግን እውነታው ነው። ልንከደው ማንችለው እውነታ ማለት። ምክንያቱም በምስጢራት ተሳትፎ ወደዚህ ህብረት መጥተናል። በመጠመቃችን ተለውጠናል። በመለወጣችን ካህናትም ምእመናንም ሆነናል። ባንለወጥና እንደ ሌሎቹ ብንሆን ኦርቶዶክሳዊነት ነገሩ እንደተባለው ግልጽነትና ጥራት የጎደለው ይሆንብን ነበር። ነገር ግን አሁን ልዩነቱና ጥራቱ ልቀቱ በጥምቀት ከመለወጣችን በመለወጥ ካገኘነው ርቀትና ልቀት የተነሳ ኦርቶዶክሳዊ ሰብእና ከሌሎቹ የተለየ ደረጃ የያዝንበትን ማየቱ ነው። መሳልዩ ነው ሌላው ወይም ርዮት የምንለው ነው። ይሄ ሀልዮ ያስተሳሰብ መንገዱ እና በዛ ያስተሳሰብ መንገድ ውስጥ ያለ የተለየ መሳሌ ኦርቶዶክሳውያን ጋር ምን አለ? እንዴት ነው ነጽሮታችን? ምን ይመስላል? ርዮተ ዓለም ነጽሮተ ዓለም ራስንም አካባቢንም ወንድምንም እህትንም ቤተክርስቲያንንም ሁሉን ነገር ማለት ነው። ልክ ዓለምኔ ወኩሎሙ ላይ ነብሩ ውስቴታ እንደምንል ዓለም ስንነጽሮተ ዓለም በውስጧ ያሉትን ሁሉ ጨምሮ ምን አይነት አተያይ ነው ያለን በግንኙነት መስመሮቻችን ውስጥ። ሌላውና ቁልፉ ጉዳይ አሁንም ኦርቶዶክሳዊ ነገረ ድነት ነው። የለየን ልዩ ያረገን አሁንም በከፍታ ላይ ያስቀመጠን ኦርቶዶክሳዊ ርዕዮተ ዓለም ከመስተሃልዩ ጋር የምናየው እንዲሁ በዘረዘርናቸው ጭብጦቻችን ውስጥ የመጀመሪያ ሆኖ የሚመጣው እንደነገርኳችሁ ታሪካዊ ዳራ ነው። ኦርቶዶክሳዊ መሆን መቼ ጀመረ? የኦርቶዶክስ ቤተ ክርስቲያን መቼ መጣች ብዬ ብጠይቅ መልስ አገኘ ይሆን?
የመቼ ናት የኦርቶዶክስ ቤተክርስቲያን? የመቼ ትሆን አባቶቼ? መቼ እንበል? ምንም ይሁን ምን ሀሳብ ቢሰጥበት ለነገራችን ማማር ጥሩ ይሆናል። ከእያንዳንዱ ተነስተን ምን ማለት እንደምንችል እድል ይሰጠናል። ኦርቶዶክስ መሆን እንደ አንድ ኦርቶዶክሳዊነት መቼ የጀመረ ጉዳይ ነው? መርካቶ አካባቢ እኮ የቁጥር ችግር የለም አይደል? ተክለ ሃይማኖት ቁጥር ችግር አለ ነው በእንትኑ እስቲ በሉ አንድ ቁጥር የመቼ ነው? እሺ እንምጣበት፣ ግድ የለም። የ451 ዓመተ ምህረት ክስተት ይላል አንዱ አተያይ። የ451 ዓመተ ምህረት ክስተት ምን ተከሰተ? ቀጣይነቱን አረጋግጦ የቀጠለው የኦሪየንታል አብያተ ክርስቲያናት ወገንና የኬልቄዶናውያን ወገን። ልብ በሉ። በዚህ ታሪካዊ ክስተት በኬልቄዶን ጉባኤ ምክንያት ብዙ ተናጋሪዎችና ጸሐፊዎች ቤተ ክርስቲያን ተከፈለች እያሉ ሲናገሩ ትሰማላችሁ? ሰምታችኋል? ይነገራል አይደል? የተጻፈበት ነው፣ የሚነገር ነው። ግን እውነት እንደው እስቲ እንጠያይቅ። እውነት ቤተ ክርስቲያን ተከፍላለች? ቤተ ክርስቲያን ተከፍላለች? በደንብ ልብ እያላችሁ እቺን ጥያቄ ከነመልሷ ተከፍላለች ቤተ ክርስቲያን? እውነትም ጸሐፊዎች እውነትም ተናጋሪዎች ምዕራብና ምስራቅ በሚል ቤተ ክርስቲያን ለሁለት ተከፈለች ብለው ብዙ ጽፈዋል። ቤተ ክርስቲያን ለሁለት ከተከፈለች ቤተ ክርስቲያን በምዕራቡም በምስራቁም በሁሉም የዓለም ክፍል አለች ነው አደል? ትርጉሙ አለች ነው አደል? በምን ምክንያትና በምን መሰረተ ሐሳብ የሃይማኖት አስተምሮ ተከፈለች? ክሌ ባህሪ በሚሉና ከሁለት ባህሪ አንድ ባህሪ በተዋህዶ በሚሉት ወገኖች ምክንያት ለሁለት ተከፈለች። ይሄንንም ሰምተናል አይደል? ቤተ ክርስቲያን በሚል ተከፈለች። በጉባኤ ኬልቄዶን የታየውና የተሰማው አዲስ ነገር ክሌ ባህሪ ነው። ምንድነው አዲሱ ካልን ልብ እያላችሁ ነው። አዲስ ነገር ምን መጣ? 451 ላይ ምንድነው እንግዳው ነገር? ልብ በሉ። ከሁለት ባህሪ አንድ ባህሪ በተዋህዶ ነው ክሌ ባህሪ ነው። አዲሱን እንግዳው ነገር የትኛው ነው? ክሌ ባህሪ እንግዳ ነው። ክሌ ባህሪ አዲስ ነው። አዲስ ነገር መጣ። አዲሱ ነገር ቤተ ክርስቲያንን ይከፍላል ሳይሆን እንደ እንግዳነቱ ከቤተ ክርስቲያን ይወጣል ነው ትክክለኛው ቋንቋ። የቤተ ክርስቲያን ያልሆነው የክርስትና ያልሆነው አስተምሮ ከቤተ ክርስቲያን ወጣ። ቤተ ክርስቲያን ሳትከፈል ቤተ ክርስቲያን አንድነቷ እንደተጠበቀ እንደቀጠለ ምን ሆነ? ከሁለት ባህሪ አንድ ባህሪ በተዋህዶ በከመማሩን አበው የቀደሙት አባቶች እንዳስተማሩን ቅዱስ መጽሐፍ እንደመሰከረልን የሚለው ወገን የነበረውን አጽንቶ ቀጠለ። አዲስ እንግዳ ነገር ያመጣው ከቀጣዩ ተለይቶ ወጣ። ለእኛ ማን ተለይቶ ወጣ? ኬልቄዶናውያን ተለይተው ወጡ። ቤተ ክርስቲያንም አልተከፈለች፣ አንድነቷም ችግር አልገጠመው። ችግር አልገጠመው ስል ፈተናው ከውጭ የሚመጣው ባናቅጸ ሲኦልኒ የፈተናን አይቀሬነት እየነገረን ይሄይልዋ ግን አይችሏትም። ግን ልክ አሁን እንዳጋጠመው ሳይከፍላት በእንግድነት መጥቶ በእንግድነት ወጥቶ ሄደ ነው። ይሄ ምን ይሰጠናል? ሁለት ቤተ ክርስቲያን የለችም ነው። ስንት ናት? ካልተከፈለች የነበረችው ከቀጠለች አንዲት ናት። እሷ ማናት ነው? ኦርቶዶክሳዊነት መቼ ጀመረን የሚመልሰው እርሷ ማናት? ቀጣይነት ያልተናወጠ ቅብብሎሽ ካለ ያልተቋረጠ ያልተለዋወጠ ማንነት ካለ ኦርቶዶክሳዊነት ነባሩ ነው። የተቀረው በእንግድነት መጥቶ ተለይቶ የወጣው ነው። ግልጽ ነው አይደል? የአዲስ የመጣው ሐሳብ አዲስ ስንል ሌላ ግርታ እንዳይፈጥር ደግሞ
በጉባኤ ኤፌሶን የተወገዘው ሐሳብ ነው። እውነት ውሸት? በጉባኤ ኤፌሶን የተወገዘው ሐሳብ ነው። ጉባኤ ኬልቄዶንን አባቶቻችን ሊቃውንት ምን አሉት? ጉባኤ ማን አሉት? ጉባኤ ከለባት። ለምን ከለባት? ለምን ውሾች? ለምን? ወደ ትፋቱ የሚመለስ ውሻ ነው። በኤፌሶን ጉባኤ የተወገዘ ሐሳብን አንስቶ እንደ አዲስ ነገር አምጥቶ ይኸው የሚል ወደ ትፋቱ የሚመለስ እንደ ውሻ ነው። ስለዚህ ጉባኤው የማን ጉባኤ ብንለው ጉባኤ ከለባት ብንለው ይገልጠዋል ነው የአባቶቻችን ሊቃውንት ሐሳብ። ከሁለት ባህሪ አንድ ባህሪ በተዋህዶ እምነት ሐዋርያዊ መሰረቱን ይዞ የቀጠለ እናያለን። ከየት የሚለውን ሐዋርያዊ መሰረት አለው። ወናምን ባህቲ ቅድስት ቤተ ክርስቲያን ተላይለ ኩሉ ጉባኤ ዘሐዋርያት። ይቺ ቤተ ክርስቲያን ማለት ሐዋርያዊ መሰረት ያላት፣ ሐዋርያዊ ቀጣይነት ያላት፣ ከሐዋርያዊ ትውፊቷ ያልተለየች፣ ከሐዋርያዊ ስርዓቷ ያልወጣች፣ ከሐዋርያዊ ሕገ ቤተ ክርስቲያኗ ፈቀቅ ያላለች፣ አሁንም ድረስ የነዚህ ተጠብቀው መቆየት ሐዋርያዊነትን በሁለንተናዊ መልኩ መግለጥ የሚያስችል ማለት ሐዋርያዊነት ይሄ ነው። አንዳንድ ጊዜ ለማለት ብቻ የሚባሉ ስላሉ ማለት ነው። አሁን ይኑር አላቅም። እዚህ ጎላጉል 22 ጎላጉል ጋር ያለው አደባባይ ላይ ከዚህ በስተግራ ከዚህ ብንሄድ በስተግራ ነው በትልቅ ቢልቦርድ የሐዋርያት ቤተ ክርስቲያን የሚል አለ። ያስተዋላል? የሐዋርያት ቤተ ክርስቲያን ሊበላ አሉ ሰውዬው። ከየት ይመጣል ነው አሁን ጥያቄው። ከየት ይመጣል? ለሐዋርያት ስላልነው እኮ አይሆንም። ምን እንደሚጠይቅ በሂደት ለማስተዋል ነው። የሐዋርያት ለማለት የሚጠይቃቸው ነገሮች ማለት ነው። ከታሪካዊ ዳራ ጀምሮ ያስተምሮ፣ የስልጣን፣ የቀጣይነት፣ ያለመለዋወጥ ቁልፍ ጉዳዮች በውስጡ ያሉ መሆናቸውን ልብ ምንልበት። ከዚህ አንጻር ከሁለት ባህሪ አንድ ባህሪ በተዋህዶ ቀጥለን በምናነሳው ምክንያትና ያስተምሮ መሰረት ሐዋርያ መሰረቱን ይዞ የቀጠለ ብቸኛ እውነት ነው። ኦርቶዶክሳውያን በእውነት አንጻራዊነት አናምንም። እውነት አንጻራዊ አይደለም። አዲስ አስተሳሰብ በዓለማችን ላይ የድረ ዘመናዊነት አስተሳሰብና አካሄድ ተብሎ እውነት አንጻራዊ ነው። ሁሉም ሰው ትክክል ነው። ብዝሃነትን መለማመድና ማለማመድ የተያዘ ጉዳይ ነው። አሁን ብዙውን አካሄዳችን ሁኔታችንን ልብ ብሎ ላስተዋለ ሰው ማለት ኦርቶዶክሳዊነት ግን ሁልጊዜ እውነት አንድ ነው። እውነት ማን ነው? የእውነት ማን ነው? የእውነት የሆነ እውነት የሆነ እነዚህን ሁሉ ጠብቆ መንገድም እውነትም ሕይወትም ነኝ ባለ በእርሱ በአንዱ ጌታና አምላክ በኢየሱስ ክርስቶስ እምነትና አካልነት ጸንቶ መኖር ነው። ያ እውነት የእውነት መሆን ማለት እውነት ነፃ ታወጣቸዋለች። ነፃ የወጣ ማንነት የሚሰጠው ከእርሱ ጋር ባለ በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ሳለ ምን ሊያደርግ ይችላል? ፍሬ ሊያፈራ ይችላል። ከወይኑ ግንድ ከተለየ ግን ይጠወልጋል፣ ይቆረጣል፣ ይደርቃል፣ ወደ እሳትም ይጥሉታል። ከዚህ ያድናል። ስለዚህ በዛ ህብረት ከእውነቱ ጋር ባለ አንድ ብሎ መኖርና አንድ መሆን በሚያስፈልግበት ኦርቶዶክሳዊነት ውስጥ መጽናትን ነው ሚነግረን። በነቢያትና በሐዋርያት ትምህርት ላይ የታነጸ ማንነት ነው ይላል። የአዲስ ኪዳን መሰረት ብሉይ ኪዳን ሆኖ የትንቢትና ፍጻሜ ግንኙነት ተሰርቶ የጥላና የአካል ተገናዛቢነት መጥቶ በትንቢት የተነገረው ፍጻሜውን እንዳገኘ ተረጋግጦ እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የፈጸመው በእርሱ የተፈጸመው ነው የሚለው ላይ አረጋግጦ ነቢያት የተናገሩት በትንቢት አስቀድመው የተነበዩት በተስፋ የጠበቁት ዛሬ ነገ ብለው የቆጠሩት ብሎ እርሱ ተፈጽሟል ብሎ አምኖ በነቢያትና በሐዋርያት ላይ መሰረት ላይ መጽናት፣ በነቢያት በሐዋርያት መሰረት ላይ መጽናት እሱ ኦርቶዶክሳዊነት ነው። ይህንን ለመግለጽ ቀደም ሲል ያነሳዋቸው በመግቢያችን ያየናቸው ሊቅ ምን አሉ?
በብዙ የዓለም አቀፍ የሃይማኖት ጉባኤያት የሃይማኖት መድረኮች ላይ እንዲህ ባለ ሁኔታ አሁን አንድ ሆነን የአንዲት ቤተ ክርስቲያን ልጆች በጋራ በአንድነት እንደተገናኘን አንዳንድ አጋጣሚዎች ደግሞ ቀላቅለው የሚያገናኙበት ሁኔታ ይፈጥራል። ቀላቅለው ማለት ካቶሊኩም፣ ፕሮቴስታንቱም፣ ጂኦቫውም፣ ኦርቶዶክሱም ሁሉም በአንድ ላይ ይሆንና በጉባኤው መካከል እንደው እንዳጋጣሚ አሉ ለሁሉም እንደተሰጠ እድል ለኦርቶዶክሳውያኑም እናንተስ እስቲ ራሳችሁን እንዴት ትገልጡታላችሁ ባጭሩ እስቲ ንገሩን የሚል እድል ይሰጣል አሉ። ብዙ ጊዜ በተደጋጋሚ ከገጠማቸው ተነስተው ብዙ ጊዜ ኦርቶዶክሳውያን ይሄ ጥያቄ እንደ እድል ሲሰጣቸው በሁለት ቃል አጭር አድርገው ይገልጡታል አሉ። እዚህ በምታዩት ቀጣይነትና አለመለዋወጥ ኦርቶዶክሳዊነት ነው። ቀጣይነት ቅድም ከተናገርነው ሐዋርያዊ መሰረት ቀጥሎ የተሰመረ የትውፊትን ትልቅ ሚና ይዞ ማለት ትውፊት ምንድን ነው? ትልቁ ሚና አውፈ አቀበለ። ትውፊት ቅብብሎሽ፣ ርክክብ፣ ከአባቶች ወደ ልጆች የሚተላለፍ ነገር ከፊደለ ሐዋርያ ጀምሮ ነገረ እግዚአብሔርን በሕፃናት አእምሮ አስርጾ ሰብናቸውን እየገነቡ ማሳደግና ኦርቶዶክሳዊ ማድረግ የነበረበት የትውፊት ቅብብሎሽ ፊደለ ሐዋርያ ብሎ የሚጀምረው የትምህርት ስርዓታችን ሀ ብሂል ሀሎቱ ለእግዚአብሔር። እስቲ ተመልከቱት የአባቶቻችን ድንቅ ስራና ጥበብ። እግዚአብሔር የተመሰገነ ይሁን። የአሁኑን እኮ ብታነጻጽሩት ኤ ኢዝ ፎር አፕል ነው የሚለው ምንም በማይፈይድ ከሆድ ነገር በማያልፍ ሁኔታ የሌላ ቋንቋ ትምህርት ተገቢ ነው፣ ጠቃሚ ነው። እሱ እንደተጠበቀ ሆኖ በንጽጽር ስናያቸው ግን የቱ ጋር ከፍተኛ ልቀት እንዳለ ግን ልብ ማለት ይቻላል። ለሰው በሕይወቱ ውስጥ ትልቁ ቁም ነገሩ የፈጠረኛ አለ ብሎ እሱን አስተውሎ ከፈጠረው አምላክ ጋር ህብረት አግኝቶ በመንፈሳዊነት መኖር መቻሉ ነው። ይሄ ካልሆነ የክብሩን ማወቂያ መግለጫ ይሄ ስለሆነ ከአምላኩ ጋር ያለው ህብረት ባሪያው በአምሳሉ ፈጥሮታልና ይሄን አውቆ ሲኖር ማንነቱን በሚገባ አውቆ ግንኙነቱን ጠብቆ በህብረት በመንፈሳዊነት መዝለቁ ነው። ካልሆነ ግን እንዘ ክቡር ውእቱ ኢያእመረነ ወኮነስ ከመ እንስሳ ነው። ያንን ክብሩን ካላወቀ የክብሩ ምንጭና በአምላኩ አርአያ መፈጠሩ ነው። ይሄን ካላወቀ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ። ክብሩን አወቀ ማለት ባወቀው ክብሩ ልክ ግንኙነቱን ለመጠበቅ ዕለት ዕለት አጀንዳው ነገረ እግዚአብሔር ሲሆን ነው። ነገረ ሃይማኖት፣ ነገረ እግዚአብሔር ደግሞ ሁል ጊዜ የሚነሳበት የሚጀምርበት መሰረተ ሐሳብ ሀሎ እግዚአብሔር የምትለዋ ትልቅ ቁም ነገር ናት። እግዚአብሔር አለ ነው ትልቅ እውቀት። ሀሎተ እግዚአብሔር ነው ትልቁን እውቀት በሕፃን አእምሮ በልጅነት አቅም ሀ ከምትል የመጀመሪያ ፊደል ጋር ምን ብለው ነገሩት? እግዚአብሔር በመንግስቱ አለ። ሀሎ እግዚአብሔር በመንግስቱ ሀሎቱ ለእግዚአብሔር ለብሰ ሥጋ ዚአነ መጽአ ቤነ ከመ ይቤዘወነ እያለ በእያንዳንዱ ኤ ማለት አፕል ማለት ነው። ቢ ማለት ባናና ማለት ነው። የሚበላው ላይ ነው። ልብ ብላችኋል? ትኩረቱ አፕል ነው፣ ባናና ነው፣ ሙዝ ነው፣ አፕል ነው። የፊደላቱ ትርጉም በፊደላቱ ትምህርት ነገረ እግዚአብሔር ሀሎተ እግዚአብሔር ማሳወቅና የሚበላ ፍሬ ማሳወቅ በመካከላቸው ያለው ሰፊ ልዩነት ለእናንተ ግልጽ ነው። በዚህ ደረጃ ያለ ቀጣይነት ሀሎተ እግዚአብሔርን አስተምሮ ምስጢረ ሥላሴን አስረድቶ ምስጢረ ሥጋዌን ገልጦ በሕይወት ከሕፃናት አእምሮ ጀምሮ እስከ ከፍተኛው ልቀት ድረስ ቀጣይነትን መስራት፣ ይሄንንም መሰረቱን ከሐዋርያት አድርጎ ሐዋርያት እንዳስተማሩት ሐዋርያት እንደተናገሩት ብሎ ትውፊትን ባነሳውበት ነው። እንዴት ይቀጥላል እንዴት ይሸጋገራል ስንል ሀ ብሂል ሀሎቱ ለእግዚአብሔር ያልነው በተገኘው መንገድ ሁሉ ማስተላለፍን ስለሚጠይቅ በትውፊት ላይ ያጋጠመ ትልቅ አደጋን ማሰብ ካስፈለገ ደግሞ ስርዓተ ትምህርትን ማሰብ ነው።
የትምህርት ባለሙያና ሊቃውንት የአንዲት ሀገር የነገ ዕጣ ፈንታ የሚወሰነው በዛሬ ልጆቿ ትምህርት ላይ ነው ብሎ የተናገረውን የአርስጣጣሊስ ሐሳብ ይጠቅሳሉ። ብዙ ጊዜ የአንዲት ሀገር የነገ ዕጣ ፈንታ የሚወሰነው በዛሬ ልጆቿ ምን ላይ ትምህርት ላይ፣ በዛሬ ልጆቿ ትምህርት ላይ። የዛሬ ልጆቿ ትምህርት ችግር ከገጠመው የነገ ሀገር ምን ይገጥማታል? የዛሬ ልጆቿ ትምህርት እፎይ የሚያሰኝ ነገር ካለው ነገ ሀገር ምን ትሆናለች? በዚህ ደረጃ ማየት የሚቻልበት አለመለዋወጥ። ሁለተኛውን አለመለዋወጥን ለመረዳት ከኦርቶዶክሳውያኑ ውጪ በተቀረው ዓለም ምን አጋጥሟል የሚለውን ማየት ብቻ በቂ ነው። በየዘመናቱ ነገረ መለኮቱም ስርዓተ አምልኮም በአጠቃላይ ክርስቲያናዊ የሚባለው ሕይወትም ተለዋውጧል። የመካከለኛው ዘመን የሚባል አለ። የህዳሴው ዘመን የሚባል አለ። የዘመናዊነት ድረ ዘመናዊነት የሚባል አለ። ነገረ መለኮቱ ነው ምላችሁ፣ እግዚአብሔር ያሳያችሁ። የማይለዋወጠው የመገለጥ ውጤት የሆነው እግዚአብሔር የገለጠውና ሰው እንደ ፍላጎቱ የማይቀኘው ያ የተከበረና የተጠበቀ እውነት እንደየዘመናቱና እንደየሰው ፍላጎት በየጊዜው ተለዋውጧል። የአባቶች ዘመን የሚለውን ምዕራባውያን እስከ 599 ብቻ አድርገው ሰፍረው ቆጥረው ይቆርጡታል። እስከ 599። ኦርቶዶክሳውያን አሁንም ያለነው በአባቶች ዘመን ነው ይላሉ። ኦርቶዶክሳዊነት ይሄ ነው። አሁንም ያለነው በአባቶች ዘመን ነው። ለኛ አንድ ዘመን ነው የምናውቀው። የመካከለኛው ዘመን የሚባል የለም። የህዳሴ የሚባል ዘመን የለም። የተሐድሶ የሚባል የለም። የአጸፋ ተሐድሶ የሚባል የለም። የአሁኑ ዘመን ብለን ለይተን የምናውቀው የለም። አንድ ዘመን አለ፣ እሱም የአባቶች ዘመን ነው። የዚህ ዘመን ቀጣይነት በሕይወት የሚረጋገጠውና በአስተምሮ የሚሰራው በከመ መሃሩነ አበው እየተባለ ነው። ሥጋ ወነፍስ አጽም ወደም ጸጉር አስራው ዘነሳይ ከምኔሃ ምሳሌ ወረሰይ ኮነ አሐደ ምስለ መለኮትከ ዘንበለ ፍልጠት ይውላጤ ዘንበለ ትሱት ወይ ቧዴ በከመ መሃሩነ አበው። እገሌ ማለት እየተቻለ ነው። ልብ በሉ። በከመ መሃሩነ አበው የተባለው ማን እንዳስተማረው ይታወቃል። ዘንበለ ፍልጠት ይውላጤ ዘንበለ ትሱት ወይ ቧዴ ማን እንዳለ ማን እንደጻፈ ግልጽ ነው። አባ ጊዮርጊስ ዘጋስጫ ግን ቅዱስ ቄርሎስ እንዳይሉ አበው አሉ። አበው ከሐዋርያዊ መሰረቱ ጋር ህብረቱ ስምምነቱ የቀጣይነት ሌላው መሰረት ስለሆነ በከመ መሃሩነ አበው ነው የምንለው። እንደዚህ በከመ መሃሩነ አበው በምንልበት የወል አጠራርና ደግሞ ዋቢ አጠቋቆም ደረጃ ዝሩ እንዳይሆንም ጥንቃቄ ይደረጋል ይላሉ አባቶቻችን። ዝሩ እንዳይሆን ኩሉ ሰብ ለትምህርቱ ለሃይማኖቱ ይሌለ ይሬስያ ምንድን ነው? ሁሉም የራሴ ያለውን ሃይማኖቴ ብሎ የያዘውን ምን ያደርገዋል ነው። ይሬስያ ሃይማኖት ሰለስቱ የሰለስቱ ምዕትን ማለት ነው። የሰለስቱ ምዕት አስተምሮ ነው ብሎ ይመጣል። ልብ በሉ። ቅዱስ ያሬድ እንዳለው ብሎ ሊጠቅስላችሁ ይችላል። ነገር ያሰበ ሰው ቅዱስ ዮሐንስ አፈወርቅ እንዳለው ሊል ይችላል። በተለይ አሁን ያለንበት እንደው ልብ ትሉ ከሆነ የአውደ ምሕረቱም ሌላውም የትምህርት ስርዓት ለምእመናኑም ለታዳሚውም የመጠየቅ እድል የሰጠ አይደለም። ትታዘቡ ከሆነ ማንም ምንም ብሎ ቢወርድ የት ነው ያገኘኸው፣ ከየት ነው ያመጣኸው፣ ምንጭ ምንድን ነው ብሎ የሚጠይቀው የሚያጠያይቀው ስለሌለ ቅዱስ ዮሐንስ አፈወርቅ እንዳለው ተብሎ እንክርዳድ ሊዘራም ይችላል። አይችልም? እንዳለው እንዲህ ዝሩ የሆነ ሐሳብ ከተፈቀደ እና ይህን በተመለከተ ነገር አበው ምን ይላል? ከቀጣይነት አንጻር ማን እንዳለው፣ መቼ እንዳለው፣ በምን እንዳለው ባልተጻፈ ትውፊታዊ ቅብብሎሽ ወይስ በተጻፈ ጽሑፋዊ ቅብብሎሽ በምን እንዳለው ጠይቅና ተረዳ እንጂ
የቅዱሱ ስም ስለተጠራ የአባቶች ስም ስለተነሳ ብቻ አትቀበል የሚል ደግሞ አለ። ተገቢ ነው አይደለም? ተገቢ ነው። በአባቶች ስም የሚሰራ ስራ ስላለ ማለት ነው። ለሐሳባቸው አመቺነት እንዲስማማ አድርገው ይተረጉሙና እገሌ ያለ ብሎ ደግሞ ማለት ስላለ ቀጣይነት በቀላሉ የሚታይ አለመለዋወጥ እንዲሁ የሚነሳ ስላልሆነ አለመለዋወጥን እንደው በተገባ መንገድ ለመግለጽ በስርዓተ አምልኮ ስርዓትም ውስጥ የአንደኛዋ ክፍለ ዘመን ቤተክርስቲያን የሆነችውን በ21ኛዋ ክፍለ ዘመን ቤተክርስቲያን ውስጥ መሆን ነው የሚል ይገልጸዋል። የዘመናት ተጽዕኖ እኛን ሳይለውጥ ማለት ነው። ሐዋርያት እንዳደረጉት ማድረግ፣ የሐዋርያት ልጆችና ተከታዮች መሆን። የአንደኛዋን ክፍለ ዘመን ቤተክርስቲያን የዕጣን መዓዛ በ21ኛዋ ክፍለ ዘመን ቤተክርስቲያን ዕጣን መዓዛ ማሽተት ማለት ነው። በዚች ቤተክርስቲያን ውስጥ የሐዋርያትን የዕጣን የሥርዓተ አምልኮ መዓዛና ውበት ማየት ቀጣይነት የኋላውን የጊዜውና መጪውን የማሰብ እድል ይሰጣል። ማስተሳሰር ማለት ሁሉንም ልክ ዘትማልሞ ወዮሞክመ ውእቱ እስከ እንደምንለው ማለት ነው። ትናንትም የነበርክ ዛሬም ያለህ ነገም ልክ እንደዚሁ የያዝናቸውንም እውነቶች የቆምንባቸውንም መሰረቶች የትናንት የሐዋርያት ብለን የዛሬም ከነሱ ተላልፎን በቅብብሎሽ የተቀበልነው ነገም የምናስቀጥለው የሚለው ላይ ኃላፊነትና አደራ ተቀባዮች ሆኖ በዚህ ስነ ልቦና መገኘት እኛ ጋር የደረሰውን ለቀጣዩ ትውልድ የሚደርስበትን ነገር ማሰብ፣ እዚህ ላይ መጨነቅ። ማድረስ እንችላለን ወይስ ትውፊቱ በእኛ ምክንያት ተቋርጦ ይቀራል? ለዚህ እኮ ነው አንዳንድ ትምህርቶች ካህንን ሲመስሉ ባሕረ ሐሳብ አለ እንጂ ካህን ዘይተመረ ባሕረ ሐሳብ ይመስል ከመፈለግ ዛልቦ ማይ ውስቴቱ አይደል የሚለው? ፈለግ ዛልቦ ማይ ውስቴቱ ይላል። በምን መሰለው? በወንዝ አይደለ? በወንዝ ለምን? ፍሰት ስለሚፈልግ ነው። ፍሰት ቅብብሎሹ ግን ካልተማረ አለ ወንዝ ሆኖ ውስጡ ምን የሌለው ውሃ የሌለ ያለ ውሃ ወንዝ መሆን ምንኛ አስገራሚ ነገር፣ ባዶነት ማለት ነው። አሁንም እንደ ወንዝ ማስተላለፍ መቻል የክህነቱን የአገልግሎት ምስጢሩን ማስተላለፍ መቻል እኛ ጋር ከቆመ ትልቅ አደጋና የተጠያቂነት መሰረት ነው የሚሆነው። ተጠያቂ ነው የሚያደርገን ማለት። ስለዚህ ስላለፈው ግድ የሌላቸው ስለ ቀጣይነት የማይጨነቁ ኦርቶዶክሳውያን አይደሉም። ማስተላለፍ ስለሚችሉት እውነት የሚያስቡ ኦርቶዶክሳውያን ናቸው። ለኦርቶዶክሳውያን ትናንት እጅግ ውድ ዋጋ አለው። የቤተ ክርስቲያን ታሪክ ለምሳሌ በኦርቶዶክሳውያን ዘንድ ካስተምሯችን ክፍሎች ትልቁን ቦታ ይዞ የሚቀመጥ ሲሆን ለሌሎች ደግሞ ኢምንት እርባና የሌለው ጉዳይ፣ ጥቅም የሌለው ጉዳይ። ለእኛ ግን ብሉይ ኪዳንን እንደ ትንቢት፣ እንደ ጥላ፣ እንደ ትዕምርት በማየት አካሉን ምስጢሩና ፍጻሜውን በአዲስ ውስጥ ማየት ኦርቶዶክሳውያን ይመርጣሉ። ማስተሳሰር ማለት ነው። ይሄ የዚህ ምሳሌ ነው። የዚህ ምሳሌ ፍጻሜ ይሄ ነው። ይህም ጠንካራ የኪዳናት ጥምረት እንዲኖረን ያስቻለ ትልቅ ሀብት የሆነ ጉዳይ ነው። የኪዳናት ጥምረት በተለይ ከኦርቶዶክሳውያንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ ገጽታዎቿ ልክ የሚገልጻት ይሄኛው የኪዳናት ጥምረት ነው። ክርስትና በብሉይ ኪዳን ስርዓት መሰረት ላይ የተገነባባት፣ ብሉይ ኪዳንም በሕገ ልቡና መሰረት ላይ የጸናባት፣ በሶስት ሕግጋት ሃይማኖታዊ ሕይወት የተሰራባት ቤተ ክርስቲያን እግዚአብሔር የተመሰገነ ይሁን። ይሄን ይዞ በዚህ ዘመንም ቀጣይነትን አስጠብቆ መቀጠል ሚቻልባት ጠንካራ የኪዳናት ጥምረት ሚስተዋልባት ትምህርታዊ ነገረ መለኮት ትዕምርታዊ የምንለው አንዱን መስሎ በአንዱ ፍጻሜ አምጥቶ በያዝነው መስቀል ምሳሌ ክርስቶስን አይቶ በክርስቶስ ድነትን ማስተማርና ማሳየት የሚቻልበትን እድል ሰጥቶ የሚናገረው። በተጨማሪም
የክርስትናውን ዘመን ብቻ ብናይ በመካከለኛው ዘመን ሊቃዊነት በተሐድሶ በአጸፋዊ ተሐድሶ ቅድም ያልነው በዘመነ አብርሆት ያልተቆራረጠ አንድ ዓለም አንድ ዘመን ብቻ ያለው የሚል እምነት ነው ቀጣይነቱ ማለት ነው። ታሪካዊ ዳራ በሚለው ነው እዚህ ጋር የተነሳን። የመጀመሪያው ቤተክርስቲያን መሰረት የኦርቶዶክሳዊነት መሰረት ነው። አዲስ ነገር ሲመጣ አዲሱና እንግዳው ነገር ተለይቶ ወጣ። ኦርቶዶክሳዊነት ግን ቀጠለ። ከምን አሁን ኦርቶዶክሳዊ አስተምሮ ከምንለው መሰረት ጋር ማለት ነው። ታሪካዊ ዳራውን ይዞ የቀጠለው ማለት ነው። ይሄ ኦርቶዶክሳዊ አስተምሮስ መሰረት ያደረገውና በመሰረትነቱ የታወቀው መቼ፣ እንዴት፣ በማን ነው የሚለውን ለማንሳት ነው። አሁን ላይ ያለንበት ደረጃ ኦርቶዶክሳዊ አስተምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ደቀ መዛሙርትን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ በጠየቀው ጥያቄ የሚነሳ ሐሳብ ነው። መነ ይብልዎ ሰብእ ለወልደ እጓለ እመሕያው፣ ማን ይሉታል? ማን ይሉታል? በሶስተኛ ወገን ትንሽ ራቅ ብሎ ማለት ቀጥሎ ከሚመጣው ጥያቄ ይሄኛው ራቅ ብሎ ማን ይሉታል? ሙሴ ነው ይሉታል፣ ኤልያስ ነው ይሉሃል፣ ከነቢያት አንዱ ነው ይሉታል የሚሉ መልሶች ተሰሙ። እነዚህ መልሶች አይደሉም ተፈላጊውን መሰረት የሚያመጡትና እናንተስ ወደሚል ጥያቄ ተሸጋግሯል። ወደ ሁለተኛ መደብ እናንተስ ማን ትሉታላችሁ? ይሄ ጥያቄ በሚመለስበት አግባብ ነው ኦርቶዶክሳዊ አስተምሮ የሚባለውን መሰረት ለማወቅ መነሻ የምናደርገው። ምንድን ነው እሱ አስተምሮ? ማን ነው የመለሰው? ማን ነው? ቅዱስ ጴጥሮስ። ቅዱስ ጴጥሮስ እንዲህ አለ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ፣ የሕያው እግዚአብሔር ልጅ በእውነት አንተ ክርስቶስ ነህ ብሎ ቅዱስ ጴጥሮስ መለሰ። ጌታችን ምን አለው? ማን ይሉታል? ጥያቄው የተነሳ ከእርሱ ነውና የክብር ባለቤት ቅዱስ ጴጥሮስ እቺን መልስ ሲመልስ እውነት እልሃለሁ ይህንን ሥጋና ደም አልገለጠልህም፣ እስመ ከሰተ ለከ ሥጋ ወደም አላ አቡየ ዘበሰማያት፣ በሰማያት ያለ አባቴ እንጂ ሥጋና ደም ይህን አልገለጠልህም። ኦርቶዶክሳዊ አስተምሮ የምንለው አንድ በዚህ መነሻ ደረጃ ከዝርዝር ሐሳቦች በፊት ሥጋና ደም የገለጠውን አይደለም፣ ሰው የሰራውን አይደለም፣ ዘመን ያመጣውን አይደለም፣ እንደዚህ የተገለጠውን እምነት ነው። ኦርቶዶክሳዊ ነገረ መለኮትን ምን ይሰራዋል ብንል እግረ መንገድ በዚች ደረጃ ኦርቶዶክሳዊ ነገረ መለኮትን ነገረ ሃይማኖትን የሚሰራው መገለጥ ነው ይላል። አስተርእዮ የነገረ መለኮት መሰረት ነው። በግሪኩ ቴዎፋኒ የአምላክ መገለጥ የነገረ መለኮት መሰረት ነው። እግዚአብሔር ራሱን ለኛ በምንችለው መጠን ካልገለጠልን በቀር እኛ መርምረን ልንደርስበት የምንችል የሚጠና የሚዳሰስ አምላክ አይደለም ያለ። አሁንም በዚህ ውስጥ ልብ የምንለው ሥጋና ደም አልገለጠልህም የሰማይ አባቴ እንጂ። አንተ ብፁዕ ነህ፣ አንተ አለት ነህ፣ በአንተ ላይ ቤተ ክርስቲያኔን እሰራታለሁ። ይህ ነው አስተምሮ። ቤተ ክርስቲያን የተሰራችበት ማለት ከክርስቶስ ያገኘነው እውነት፣ በክርስቶስ የተገለጠ እውነት። በአንተ ላይ ቤተ ክርስቲያኔን እሰራታለሁ ማለት ክርስቶስ ወልደ እግዚአብሔር በማለት ላይ ማን ትሰራለች? ቤተ ክርስቲያን ትሰራለች ነው በአንተ ላይ። ጴጥሮስን በግል ማንነቱ ነው ብሎ የሚያስብ አስተምሮ አለ። ከሱ መለየት ነው እዚህ ጋር። በግል ማንነቱ ቢሆን ወደ ኢየሩሳሌም የሚሄድ ነኝ ያለ ዕለት ጌታችን ቅዱስ ጴጥሮስ ቀደም አለና ምን አለው ይላል? አይሁንብህ ጌታ ሆይ አለ ይላል። አይሁንብህ ጌታ ሆይ። ስለ ሁላችን ድነት ነው የሚሄድ ጌታችን። የቅዱስ ጴጥሮስ ሐሳብ ተለይቶ ግን አይሁንብህ አለ ማለት ይቅር፣ አትሰቀል፣ ተላልፋ አትሰጥ፣ እኛም አንዳን ማለት ነው ሲተረጉሙ ሊቃውንት አባቶቻችን። ስለዚህ ምን አለው ጌታችን? ሂድ አንተ ሰይጣን አለው። ሂድ አንተ ምን? አንተ ብፁዕ ነህ የተባለው ቅዱስ ጴጥሮስ ማለት ነው። ሐሳቡ ሲለይ ደግሞ ሥጋና ደም
ከስጋና ደም ያልሆነ ጠላት የሚያመነጨው ሐሳብ ሲሆን ሂድ አንተ ሰይጣን አለው። አንተ ብፁዕ ነህ በተባለበት መሰረቱ ጴጥሮስ በግል ማንነቱ ነው ካልን አንተ ሰይጣንም ሲባል እርሱ ሊሆን ነው። ግልጽ ነው ሐሳቡ። የሃይማኖት መሰረትነቱ አንተ ብፁዕ ነህ ከማለት ጋር ከሆነ አንተ ሰይጣን ሲባልስ እንዴት ሊሆን ነው? እንደገና ሊፈርስብን ነው። ስለዚህ በማይፈርሰው በማይቀየረው የክርስቶስ የእግዚአብሔር ልጅነት አምላክ ወልደ አምላክነት ከእውነተኛ አምላክ እውነተኛ አምላክ እንሌለ አምላክ ዘማምላክ ብርሃን ዘምብርሃን ዘተወልደ ዋኮ ዘተገብረ የተወለደ እንጂ ያልተፈጠረ የእግዚአብሔር ልጅ ነህ ሲል ከሆነ በዚህ የሃይማኖት መሰረት ላይ ቤተ ክርስቲያን ትሰራለች። እውነቱ ነው። እቺ በዚች አጋጣሚ የተሰራች ቤተ ክርስቲያን አሃንጻ ለቤተ ክርስቲያን ወዲ በዛቲ ኮክ አሃንጻ ለቤተ ክርስቲያን ተስፋ አይደለም። ሐነጽክዋ አሃንጻ ነው። አሃንጻ ከሆነ መቼ ጥበቃ ያሳይል፣ መቼ ተስፋ ይሰጣል፣ መቼ ነው የሚሆነው? ለቤተ ክርስቲያን በደሙ ሐነጻ የሚለው ደግሞ ፍጻሜ ያሳያል። ልብ እያላችሁ ነው። በእናንተ ቋንቋ ለቤተ ክርስቲያን በደሙ ሐነጻ ወበማይ ዘውዘም ገቦሁ አጥመቃ በዕለተ ሰንበትም ግብርናት አጋዛ አለ። ማን ነው? ቅዱስ ያሬድ። በደሙ መሰረታት፣ ከጎኑ በፈሰሰው ውሃ አጠመቃት፣ በትንሣኤው ከባርነት ነፃ አወጣት። የተዋጀች ነፃ የወጣች ሆነች ቤተ ክርስቲያን ይላል። ቤተ ክርስቲያንን በመስቀል ላይ ሰራት፣ በደምና ውሃ በምስጢራት መሰረታት ይላል። ደሙ ሥጋ ወደሙ ውሃው ጥምቀት ሆኖ በምስጢራት ይሄ መሰረታውያን ምስጢራት በምንላቸው ቤተ ክርስቲያንን ሰራት። መሰረቱ ሃይማኖቱ፣ መሰረቱ ምስጢራቱ ሆነው ቤተ ክርስቲያን ተሰራች። እቺን ቤተ ክርስቲያን ቅዱስ ጴጥሮስ ከመሰከረው መለየት፣ መለዋወጥ አለመኖሩን ማረጋገጥ ኦርቶዶክሳዊነት ነው። አዲስ ሐሳብና እንግዳ ነገር አስተምሮ ሲመጣ ደግሞ ኦርቶዶክሳዊነት ነው። ግልጽ አይደል ሐሳቡ? የቀጣይነቱን ለማረጋገጥ የቀጣይነቱን ነገር ለማምጣት ኢትዮጵያዊን ጃንደረባ ማንሳት ለኛ ለኢትዮጵያውያኑ ጠቃሚ ነው። አነጻጽሩት። ቅዱስ ጴጥሮስ ካለው ኢትዮጵያዊ ጃንደረባ ቅዱስ ባኮስ ያለው በምን ይለያል? ይለያል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። የእግዚአብሔር ልጅ አይደል ያለው ቅዱስ ጴጥሮስ? ጃንደረባውም የእግዚአብሔር ልጅ እንደሆነ አምናለሁ፣ እንዳልጠመቅ የሚከለክለኝ ምንድን ነው? ይሄን አምነዋላ። ይኸው ውሃ አለ አለ ራሱ። ፊልጶስም አጠመቀው። ይሄን እውነት ይዞ ወደ ኢትዮጵያ ሀገራችን መጣ። ከዚች ጊዜ ጀምሮ ያ እውነት ቀጣይነቱ ተረጋገጠ። እየተሰበከ እየተነገረ እኛ እስካለንበት ዘመን ድረስ ቀጠለ ማለት። ቀጣይነት ያለው ማለት አለን ማለት ይሄ ነው። አለን ቀጣይነቱ በዘመናት ሂደት በቅብብሎሽ አሁንም ይሄን ይዞ እንዲቀጥል ደግሞ ባለ አደራዎች ነን ነው። ይሄ መዘናጋት እንዲፈጥር ምቾት እንዲሰማን ብቻ የምንናገረው አይደለም። ኃላፊነት እንዲሰማን አደራውን እንድንሸከም እንጂ አይደለም መሆን ያለበት። ይሄ ነው በአስተምሮ ደረጃ ኦርቶዶክሳዊነት። የእግዚአብሔር ልጅ ኢየሱስ ክርስቶስ ሰው የሆነው አምላክ ከሁለት ባህሪ አንድ ባህሪ በተዋህዶ ምን ለማለት ያበቃን ምስጢር ነው ካልን ወአካሉ ለወልድ ሱታፌነ አለ። የወልድ አካል ዘመዳችን ሆኗል። እስመ አሐዱ ውእቱ እምክሌቱ መለኮት ወትስብእት ህቡረ ወረሰዮሙ አሐደ ለክሌሆሙ አስረጂው ማለት ነው። እስመ ብሎ ሲያመጣ እስመ አሐዱ ውእቱ እምክሌቱ መለኮት ወትስብእት ህቡረ ከሁለት አንድ መለኮትና ትስብእት በተዋህዶ ወረሰዮሙ አሐደ ለክሌሆሙ ቅዱስ ጎርጎርዮስ ገባሬ መንክራት። ይሄ የሚነገረው ይሄ የሚታወቀው የሚሰበከው በቅድስት ቤተ ክርስቲያናችን ነው። ከቅዱስ ጴጥሮስ ምስክርነት ቀጣይነትን ነው በዚህ የምናየው። ቅድም ያልኳቸው የአባ ጊዮርጊስ ዘጋስጫም እንዲሁ ነው። ወረሰይኮን አሐደ ምስለ መለኮትከ ነው። ዘንበለ ፍልጠት ወይ ውላጤ ዘንበለ ትስብእት ወይ በዋዴ ዝንቱ ውእቱ ዘለብሰ ሥጋ ዚአነ
ነሲዮ ምግዝእትነ ቅድስት ድንግል ማርያም ውእቱ ሩየ ምስለ አቡሁ የፊደል ግድፈቶች አሉ። በጽሁፍ ጊዜ ነው ግድፈተ ጻፊ የሚባል በአባቶች ሊቃውንት። ሩየ ምስለ አቡሁ እንበለ ሥጋ ህቡረ ህላዌ ምስሌነ በትስብእቱ ስለሚል ማለት ነው። ሩየ ምስለ አብ እንበለ ሥጋ ዘንበለ ፍልጠት ወውላጤ ውእቱ ሩይ ምስሌነ በሥጋ ዘንበለ ፍልጠት ይላል። ህቡረ ህላዌ ምስሌነ በትስብእቱ ህቡረ ህላዌ ምስለ አብ በመለኮቱ ስለሆነ እኔና አብ አንድ ነን ነው እዚህ ውስጥ ያለው ማለት ነው። አነ ወአብ አሐዱ ንሕነ እኔና አብ አንድ ነን። ስለዚህ አንድነቱ ምስለ አብ ዘንበለ ሥጋ ምስሌነ በሥጋ ዘንበለ ፍልጠት ያለ መለየት። ከእውነቱ በተቃራኒ ይሄ እውነት እንደተጠበቀ ሆኖ ሳለ በርካታ ምዕራባውያን የተዋህዶ አስተምሮን በአውጣኪያዊነት ይፈርጃሉ። አሁን የአመለካከት ጉዳይ የሚመጣው እዛ ጋ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።